ሰላም ሰላም ፍቁራን ሰብአ ቤቴ እፎ ሀለውክሙ እፎ ነስአክሙ ጾመ ነነዌ። ሰላም እላችኋለሁ ውድ ቤተሰቦቼ እንዴት ናችሁ? የነነዌ ጾም እንዴት ይዟችኋል ማለት ነው። እንግዲህ በቀጠሯችን መሰረት አሁንም ቅኔው ቀጥሏል። ጉባኤ ቃና ዘአምላኬ ተመልክተናል። አሁን ደግሞ ሚበዙ እንመለከታለን። በዚሁ በጾመ ነነዌ ነው የምንመለከተው ማለት ነው። ሁላችሁም ይህንን ቤት ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለሌሎችም አጋሩልኝ፣ ቤተሰብ ሁኑኝ። ብእሴ ገሞራ ወሰዶም እሳተ ነበልባል ዘኮርየ በህልው ወህልው ሸራህያ። ብእሴ ገሞራ ወሰዶም እሳተ ነበልባል ዘኮርየ በህልው ወህልው ሸራህያ። ለምድረ ነነዌ ሰናይት እንከሰ ኢይትሜነያ። አምጣነ ምስለ ዮናስ ዘውግ በግልባቢሃ ምህረት እንዘ ትትገለበብ ርእያ። ርእያን ጠቅለል አድርጎ ሁለት አድርጎ ማለት ነው እና ህያው ቢዋጥም ቢያዝም ፊደሎቹ ይሆናሉ ማለት ነው። ምንድነው ትርጉሙ? እንግዲህ ያለ ሸራህያ አምላክ በሸራህያ ያለ ደግሞ የኮሬብ ነበልባል እሳት የሰዶምና ገሞራ ሰውዬ እሳት ሰውዬ ለምድረ ነነዌ ሰናይትን ከሰ ኢይትሜነያ። መልካሚት ሰናይት የነነዌ ምድርን እንግዲህስ አይመኛትም። አምጣነ ምስለ ዮናስ ዘውግ በግልባቤ ምህረት እንዘ ትትገለበብ ርእያ። ከወገን ዮናስ ጋራ በምህረት መሸፈኛ ስትሸፋፈን አይቷልና፣ ስለዚህ አይመኛትም፣ አይወዳትም፣ አይፈልጋትም፣ ማየትም አይፈልግም ለማለት ነው። እንግዲህ ለሰሙ ምንድነው? አንድ ሴት ያንድ ሰው እጮኛ ወይንም ወዳጅ ፍቅረኛ ትሆንና ሰውየው ለብዙ ጊዜ ይቆይና ወደሷ ሲሄድ ግን እሷ ከሌላ ጋር ተሸፋፍና ይመለከታታል ማለት ነው። በዛን ጊዜ በቃ ከውስጡ ያወጣና እንግዲህ አይመኛትም፣ እከሌ እንግዲህ እሷንማ አይመኛትም እንዲህ አድርጋለችና ይባላል ለሰሙ ማለት ነው። ለወርቁ ምንድነው ከተባለ እንግዲህ ሸራህያ እግዚአብሔር በሰዶምና በገሞራም ላይ እሳት እንዲዘንብ ሰዶምና ገሞራ መልካም ሰው ስለጠፋ ምድሪቷ ሳትቀር እንድትጠፋ እግዚአብሔር አዘዘ፣ ሆነ። ይሁን አለ፣ ሆነ። በዛ መሰረት አሁንም እንዲሁ ነነዌ ልትጠፋ እግዚአብሔር ተመልክቶ ምንም አይነት የጽድቅ ስራ ስለሌላቸው በደላቸው ኃጢአታቸው ስለበዛ ስለዚህ ላጠፋት ነው፣ ሂድና ምናልባት ከተመለሱ አስተምራቸው ብሎ ዮናስን ቢልከው ዮናስን ደግሞ አመፀኛ ሆኖ ከእግዚአብሔር ሸሽቶ ባህረ ኢዮጴን ተሻግሮ ወደ ሌላ ሀገር ሊሄድ ሲል እንደገና አሳ አንበሪ ውጦት በአሳ አንበሪ 3 መዓልት 3 ሌሊት ቆይቶ በእግዚአብሔር ምሕረት ተከልሎ እንደገና ከዚያ ወጥቶ ነነዌን አስተምሮ በንስሐ እንዲመለሱ አድርጎ በ3 ቀን ጸሎት፣ ጾም፣ ልመና እግዚአብሔርም ይቅር ብሎ በሰዶምና በገሞራ የታየው ነበልባለ እሳት ተመልሷል ማለት ነው። ተመልሷል። አሁን በግልባቢሃ ምህረት የሚለው ምንድነው? ዮናስም ምህረት አግኝቷል። እንደምቢተኛ በባህር ውስጥ አውጥተው ሲጥሉት አልጠፋም። የእግዚአብሔር ምህረት እየታደገው ማለት ነው። በአሳ ሆድ ውስጥ እንግዲህ 3 መዓልት 3 ሌሊት ማደር ማለት በጣም የእግዚአብሔር ጠብቆት ከሌለበት እንደዚሁ በሰው አስተሳሰብ የሚሆን አይደለም፣ በሰው መጠበብ የሚሆን አይደለም። ግን እግዚአብሔር ምህረቱን ስለላከለት እሱም እንዲሁ እንዳይጠፋ ነነዌንም አስተምሮ በትምህርቱ እንዲመልሳት ምህረት እንድታገኝ ስላደረገ ዮናስም ነነዌ ምህረት አገኙ ለማለት ነው። እንግዲህ ወደ ሙያው ስንሄድ ምንድነው? ብእሴ እሳት ምሳሌ፣ እሳት ብእሴ ሰም እሳት ወርቅ ተመስሎ የኢይትሜነያ ባለቤት ገሞራ ወሰዶም በተጫፍረው የብእሴ ዘርፎች ነበልባል የእሳት ዘርፍ ዘአገባብ ፍቹዬ
ዘአገባብ ፍቺው ዘርፍ አያያዥነቱ ነበልባለ ኮሬብ የሚያሳይ ኮሬብ የነበልባል ዘርፍ ዘርፍ አያያዥ ነው የሚባለው። ዘርፍ አያያዥነቱ ነበልባለ ኮሬብ የሚያሰኝ ኮሬብ የነበልባል ዘርፍ ይሆናል ማለት ነው። ህልው የመጀመሪያው ለእሳት ብእሴ ቅጽል፣ ህልው ለሸራሃያ ቅጽል የውስጠኛው ማለት ነው። ሸራሃያ የዚህኛው የህልው ዘርፍ ይሆናል ማለት ነው። ውስጠዘ ወይንም ተሳሳቢ እንደዚህ አድርጎ ቅጽል አድርጎ ዘርፍ ማድረግ ይቻላል። አሁን ይሄ ህልው ያለው ህልው ወደዚህ ሲሄድ ሸራሃያ ደግሞ ወደዚህ ይመጣል ማለት ነው። የህልው ዘርፍ ይሆናል ማለት ነው። የህልው ሳይሆን የህልው የሸራሃያ ቅጽል፣ ሸራሃያ ደግሞ የህልው ዘርፍ ይሆናል። ህልው ደግሞ ለማን ይቀጸላል? ለእሳት ብእሴ ይቀጸላል ማለት ነው። ለአገባብ ፍቺውን ሙያው ተጠቃሽነቱ ይትሜና ያላለው ምድር ሰናይት ምሳሌ ማድረግ እንችላለን። አለዛ ምድር ለብቻዋ መቀጸል፣ ምድር የተጠቃሽ ባለቤት፣ ነነዌ የምድር ዘርፍ፣ ሰናይት የነነዌ ቅጽል ማድረግ እንችላለን። ምድርና ሰናይትንም መመሰር እንችላለን ማለት ነው። እንከሰ ያለው እንከ እንግዲህስ ማለት ነው። ቃለ አጋኖ ማለት ነው። እንግዲህስ አይመኛትም ማለት ነው። እንከሰ በጥቅሉ ወይንም ሰን ስርዓት አድርጎ እንከ አገባብ ፍቹ እንግዲህ ሙያ አንቀጽ አጎላማሽነቱ ይትሜና ያላለው ይትሜና ያለው አንቀጽ ያስራል እንጂ አይሳብም። አምጣና አገባብ ፍቹና ሙያ አስረጅነቱ ይትሜና ያላለው ምስለ አገባብ ፍቹ ጋራ ሙያ አፈቃቃሪ ዮናስ ዘውግ ምሳሌ ዘውግ ሰም ዮናስ ወርቅ ተመስሎ የአፈቃቃሪ ባለቤት በአገባብ ፍቹ በቁም ቀሪ ሙያ ማድረጊያ ግልባቤ ምህረት ምሳሌ ግልባቤ ሰም ምህረት ወርቅ ተመስሎ የማድረጊያ ባለቤት እንዘ አገባብ ፍቹ ሲ ሙያው ማንጸሪያ ትዝገለበብ እንዳያስር እንዘ ይጠብቃል ራያ እንዳያስር አምጣነ ይጠብቃል ማለት ነው። አምጣን እንግዲህ ነጂ አገባብ ይባላል። ከኋላ ሆኖ ርቆ እንደዚህ ይጠብቃል ማለት ነው። እስመ እንደዚህ ርቆ ላይ ጠብቅ ይችላል። አኮኑ ደግሞ ነጂ ተነጂ ነው በአስረጅ በኩል ማለት ነው። ሶስቱ ናቸው እንግዲህ ዋና በአስረጅ በቅኔ የሚነገሩ አኮኑ፣ እስመ እንዲሁም ደግሞ አምጣነ። እነዚህ ሁለቱ እስመና አምጣነ ነጂዎች ናቸው። ከአንቀጽ ኋላ ሆነው እንጂ ወደፊት ሆነው አይሆኑም። አኮኑ ግን ነጂ ተነጂ ነው። ለምን ቢባል አንቀጹን ወደ ኋላም አድርጎ አስረጅ ይሆናል፣ ወደፊትም አድርጎ አስረጅ ይሆናል ማለት ነው። ስለዚህ በዚህ መሰረት አሁን አምጣነ ርቋል፣ ይሄኛው ቤት መምቻ ነው። ግን አምጣነ እንደዚህ ይችላል። እስመ ግን እስመ ብንል አሁን እስመ ለርያ ርቅ ስለሆነ አይሆንም። ምክንያቱም እስመ እስከዚህ ድረስ ከዚህ አያልፍም ማለት ነው። አምጣነ ግን እንደዚህ ርቆ ከአንደኛው ቤት ወደ ሁለተኛውን ቤት መጠበቅ ይችላል ማለት ነው። ሁላችሁም እንግዲህ ሰብስክራይብ እያደረጋችሁ ቤተሰቡን ሰፋ አድርጉልን። ለዛሬ የቆየን መልካም ጾም ይሁንላችሁ።